ተመችቶኛል ሰው ይታዘበኛል ጋሻ ብዬ እንዳልተው ልቤን አቃተው ለካ 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 እንዲህ ነው መውደድ ሲነካ ነካ 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 ሰይ መውደድ ያርገኝ ነካ ውርደታም ሰውዬ አሁን ደግሞ ጽጌና ገባው ብሎ ሊመጣ እኮ ነው። ሆ ምንድነው ቆይ እየተከናወነ ያለው አብርሃም? እንዴ ሄርሜላና ሩታ ያሳዝኑህም ነው ምንድነው? ልጅ ያሳዝንህም ነው? እኔ እኮ በጣም ግርም የሚለኝ ነገር አብርሃም ቤተሰቡ ምንድነው ማለት አሁን በቃ ትልቅ ሰው ሆነ ትልቅ አስተሳሰብ እያሰብክ ነው። ቤተሰብ ለቤተሰብ አትጨነቅም? ለቤተሰብ ስም እንዴ ለወደፊትስ እሺ ልጅህ ምን ይላል? ሴት ልጅ እያባለገ ከዛ በኋላ ይጠፋል ነው እንዲባል ነው የምፈልገው። ልጅህ እንዴ ሁለት ሴት ልጅ ከተጫወተ በኋላ ጽጌ ደግሞ አሁን ከሁለቱ ሴት ካልተማረች እሷም ድንጋይ ናት። እውነቴን ነው። አሁን ከጽጌ ጋር አንድ ላይ የሚኖሩ ነው የሚመስለኝ ቤተሰቦች። በቅርብ ቀን ያሉት ሰርግ ላይ ያሳዩን ነው እንጂ ሌላ ነገር አይደለም። እና ሩታም ሄርሜላም እንግዲህ መጽናናቱን ይስጣችሁ ነው የምላችሁ። አብርሃም እንግዲህ በቃ ለእናንተ የሚሆን ሰው አይደለም። ቆይ ዛሬ ማን ነው ሴት ሆኖ የመጣው? ሴቷ ማን ናት እንዴ? እኔ እኮ አብርሃምም አልመሰለኝም። ምንድነው ሹርባ ተሰርቶ መነጸሩን ለቆ ምናምን ቀሚስ እኮ ነው የቀረው። እውነት ለመናገር ቦርሳ ትንሽ ቀሚስ ቢያደርግ በቃ ትክክለኛ እንዴ። እኔ እኮ ፈራው እኮ እንዴት ልበላችሁ እንዴ። ኧረ ተው ተው፣ ስምህን አታጥፋ እንዴ። እኔ እኮ ከጽጌ ጋር ቪዲዮ ለምን ሰራህ እኮ አይደለም። በቅርብ ቀን እመጣለሁ ከጽጌ ጋር ማለትህ ድፍረት ነው። በጣም ነው የሚያስጠላ ነገር ነውና በትላንትናው ዕለትም አይቼዋለሁ ቪዲዮውን። ሄርሜላም ሩታም እንግዲህ በጣም ነው ያሳዘኑኝ። እውነት ለመናገር ሄርሜላ አብሶ እኔ አልቻልኩም ምናምን ብላ ተናግራ ነበርና ያስገድዳት ሰው ቢኖር ነው ብያችሁ ነበር። እውነት ለመናገር ሄርሜላ ብቻዋን እንደዚህ አይነት ውሳኔ ልትወስንም አትችልም። ካሁን በኋላ ላናገኛት ነው ወይ ሄርሜላን ካላችሁ ሄርሜላን እናገኛታለን። ቪዲዮ መልቀቅ ትጀምራለች። ግን ለጊዜው ምንድነው ዛሬ ልለቅም ትችላለች አይታወቅም። እና ዋና ነገር ስገልጽላችሁ አብርሃም እንግዲህ አንዳንዴ በጣም የሚያናድድ ነገሮችን ያደርጋልና እባክህ ተው። እኔ ጽጌ ላይም አቀልልባት፣ አትጮትባት። በቃ እንደዚህ ሰው በሰው ህይወት ውስጥ በሴት ህይወት ውስጥ ማበላሸት ትልቅ ኃጢአት ነው እና ያው አስረግዘ መጥፋት ምናምን የሚለው ነገር ሳይሆን እኛ እያልን ያለ ነው እባክህ ተው። በቃ የጽጌንም ፍቅር ውስጥ አትከታተት። አሁን ያቡ የሚባል ደግሞ ይመጣና ያ ሊጨቃጨቁ ሊያዝጉን ነው። እኔ በእነሱ ቪዲዮ መስራት ስልችት ነው ያለኝ እውነቱን ስነግራችሁ ማለት ነው። አሁን አብርሃም ጽጌን አፈቀርኩ ምናምን ይላል። ከዛ በኋላ ያቡ እንዴት ምናምን ብሎ ይመጣል፣ ያ ቀዩ ልጅ ማለት ነው። ከዛ በኋላ ይጨቃጨቃሉ ምናምን፣ ድራማ ወደ እነሱ ይዞራል። ከዛ ሄርሜላ የሆነ ነገር ታደርጋለች። ከዛ ሩታ እንደዚህ እኔ ትንቢተኛው ልበላሽ በሉኝ በቃ። እና ብቻ ቤተሰቦች እኔ እንዴት እንደምገልጸው አላውቅም። አብርሃም እየሄደበት ያለው መንገድ እንዴ ለቤተሰቡም እየተጨነቀ ብቻ አይደለም እኮ ኦዲየንስም እያስከፋ ነው ያለው አሁን ላይ ማለት ነው። ሁለቱንም እኛ አሁን ይኸውላችሁ ሩታንም አንጠላትም ሄርሜላንም አንጠላትም። እስቲ አሁን ምን ትሆኑ? እሺ ሄርሜላ ደጋፊ ነን የምትሉ የሩታ ደጋፊ ነን ብላችሁ የምትሰዳደቡ። እኔ አሁን ለሩታ ነው የምደግፈው። እውነት ለመናገር ግን የሄርሜላ ደጋፊዎችን አልሰድብም። እውነቱን እነግራቸዋለሁ። ልቆጣም እንትን ልልም እችላለሁ። መቆጣት ሳይሆን እውነቱን ተናግሬ በእውነታው ላስከፋችሁ እችላለሁ እንጂ ተሳድቤ ሩታ እንደዚህ ናት፣ ሩታ እንደዚህ ናት፣ ሄርሜላ ምናምን እያልኩ ልሰድባት አልችልም። ሄርሜላንም ሩታንም። ሩታ ካጠፋች መሰደብ ካለባት ትሰደባለች። ሄርሜላ ካጠፋች መሰደብ ካለባት ትሰደባለች። ግን እኛ ማንንም አንሰድብም። እውነት ለመናገር መስደብ ሳይሆን ያው እንደ ምክር ጣል እናደርጋለን እንጂ እንደዚህ አይነት ሰው መሳደብ ምናምን አንወድም። እና ብዙ ጊዜ ካያችሁ እዚህ ፋሚሊ ላይ የብሩኬ ቤት ፋሚሊ ላይ ምንድነው አንድን ሰው አንሳደብም። በጣም ኦቨር ከተናደድን ነው። እሱንም ፈጣሪ ያርግብን። ስድብ ምናምን አናውቅም። የኔ ውድ ፋሚሊዎች በጣም እኔ ከልብ ስለምትከታተሉኝ ከልብ አመሰግናለሁ። ማለት የኔ ሀሳብ ግልጽ ነው የሚሆንላችሁ ብዬ አስባለሁ። አንዳንዴም ቃላት ቢያጥረኝም ብንተባተብም ማለት ይሄ አንዳንዴ ገብቷችኋል። ቃላት መግደፍ ምናምን ላመጣ እችላለሁ። በጣም ይቅርታ ለሱ ግን ወደ ዋና ርዕሳችን ስንገባ አብርሃም እንግዲህ በጤናው አይደለም። እውነት ለመናገር ይሄ የዛኔ መተት አይደለም። መተት ነው ሩታን የመረጠበት ምክንያት ምናምን የምትሉት መተት አይደለም። አሁን ነው መተት የሚመስለኝ
እውነት ለመናገር መተቱ አሁን ነው የሰራው። እንዴ ሰው በጤናው ነው እንዴ እንደዚህ የሚያደርገው? የዛኔስ እሺ ፈዞ ነው ልንል እንችላለን። ምንም እንትን የለንም። አሁን ነው አሁንስ መተት አንልም? አሁን ሹሩባ ተሰርቶ ሲመጣ መተት አንልም? የዛኔ እኮ ሹሩባ ተሰርቶ ቢመጣ ሩታ መተቱ አሰርታ ሹሩባ ሰርተው መጣች ነው የምትሉት እናንተ እኮ። እኔ እኮ አንዳንድ ሰዎች እኮ ያስቁኛል። እና እባካችሁ አንዳንዴ የምናወራውን ነገር ተቆጥበን ምናምን እንዴ ምንም ሳናጣራ የምናወራው ነገር አለ። ያ ማውራት የለብንም። እውነት ለመናገር ቪው ለማግኘት ምናምን ብዬ ሳይሆን ምንም አይሰራልንም። እኔ አሁን ብዙ ውሸት ምሳ ሰዓትም ጠዋትም ብለቅ ያው ቪው አገኛለሁ፣ ግን ምንም አይሰራልኝም። ለምን መሰላችሁ? ኦሪጂናል ኮንተንት ስለቅ የኔ ኦሪጂናል ነገር ስለቅ ይታያል፣ አሪፍ ነው፣ ዩቲዩብም ይደግፈኛል። እኔም ዩቲዩብ ፕላትፎርም ላይ ደስ ብሎኝ እሰራለሁ። ግን ፌክ ነገር መልቀቅ ምናምን አልፈልግም። ቻናሌ ላይ ገብቷችኋል አይደለ? እና በዋናው ወደ ርዕሰ ጉዳያችን ስንገባ እኔንም ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ አድርጉልኝ። ወደ ዋናው ከዚህ በኋላ ነው ዋና ነገር የምነግራችሁና እና ፋሚሊ የምንድን ነው ካላችሁኝ ሄርሜላ እጣ ፋንታዋ ምንድን ነው? ሩታ ምንድን ነው እጣ ፋንታዋ ካላችሁኝ ሩታ እንግዲህ እጣ ፋንታዋ እኔ ግልጽ አድርጌ አልነግራችሁም፣ ግን አዲስ መረጃ አለ። ምንድነው ሩታ ለትንሽ ጊዜያት ምናምን ልጇን ብቻዋን እንደምታሳድግና ከዛ በኋላ አብርሃምና ሩታ ተታርቀው አንድ ላይ እንደሚሆኑ አዲስ መረጃ ደርሶኛል። እውነት ለመናገር ግን ምንድነው በምን ምክንያት እንደሆነ አልገባኝም። አብርሃምና ሩታ በምን ምክንያት እንደሚገናኙ አልገባኝም። እና ቤተሰቦች የሄርሜላ እጣ ፋንታ ካላችሁኝ ደግሞ አላውቅም። እውነት ለመናገር እኔ ደረሰኝ መረጃ ይሄ ነው። እውነት ይሁን ውሸት ፈጣሪ እግዚአብሔር ነው ያውቀው። እና እውነት ለመናገር እኛ እንደዚህ ነው ብለን መግለጽ አንችልም። ብቻ ግን ቤተሰቦች አብርሃም ትክክል አይደለም። አሁን ጤነኝነቱ እያሳሰበኝ ነው። ለምን ጽጌም እንደዚህ እውነት ብለሽ ከቀረብሽው አንቺም ጤነኛ አይደለሽም እንዴ? ቆይ እኔ እኮ የሚገርመኝ አሁን በዚህ ህይወት ውስጥ ደግሞ እነ ዳኒና እነ ሌላ ሰዎች ሊገቡ ነው። የራሳችሁ ህይወት የላችሁም ወይ ነው? እኔ ዳኒ እኮ ይገርመኛል፣ የራሱ ህይወት የለውም። ኤፍሬምም ይገርመኛል፣ የራሱ ህይወት ኑር በቃ። አብርሃምን ልመልሰው አችልም። አብርሃም ደንቆሮ ነው፣ አይሰማም እንዴ ምንም መስሚያው ድፍን ነው። እና አብርሃምን መመለስ ማለት እንዴት ልበላችሁ፣ ድንጋይን አሰልጠናችሁት አውራ ሂድ ምግብ ብላ እንደማለት አይነት ነው። በጣም ከባድ ነው ስታስቡት። ግን ነገሩን ገብቷችኋል? የቆመ ግንብ ግፋ እንደማለት አብርሃምን ማስረዳት በጣም ይከብዳል በነገራችን ላይና ግን ቤተሰቦች እነ ዳኒም በዚህ ህይወት ውስጥ መግባት የለባቸውም ከጽጌ ጋር የሚሆን ከሆነ። ግን እኔ ደብሮኛል። አንድ ላይ አሁን ሰርግ ምናምን አስበው ከሆነ በቅርብ ቀን ይጠብቁም ብሎ ቪዲዮ ሊለቁ ነውና ይህ ይመስለኛል፣ የኔ ሀሳብ ነው። ብቻ ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ። ቻው